ራስሽን ለመቆጣጠር ሞክሪ እንጂ። እሺ አንቺ ወይኔ ልጄ አንቺ ልጄ ማለት አይደል? እኔ ልጅ ወይኔ አሁን ምን እንዳስደስተኝ ታውቃለህ? እሱ እንዳለው ነው። በእውነት ምን ታደርጓለህ? ምንድን ነው የምታወሪው? ሜርሲ ራሽ አምሽተሽ መምጣት ጀመርሽ። ይሻልሽ ተዋት አባዬ። ሽንፈታቸውን እያስተናገዱበት ያለ ሰዓት ስለሆነ ምን እና በቀጣይ ምን ልታደርግ ነው? ወደ እስር ቤት ልትመልሰኝ ነው? ሜርሲ ለማጥፋት የምሞክረው አታስመስል። እስካሁን ላደረክልኝ ነገር አመሰግናለሁ የሚለው ቃል ራሱ ያንሰኛል። እባክሽ ፍቅር፣ ዛሬ የምንደሰትበት ቀን ነው እንጂ የምናለቅስበት ቀን አለ። አታልቅሽ። ማለት ሜርሲ ናት ብሎ ተናገር እንዴ? የሚገርመው ደግሞ ምህረት በግድያ ውስጥ ምንም እጇ እንደሌለባት ነው የተናገረው። ባይሆን አንቺ እህቱን ለመግደል እንደዛትሽበትና ሀብልን ገዳይ አድርጎ ምህረትን ነጻ ካልወጣ እህቱን አንድ ነገር እንደምታደርግበት እንዳስፈራራሹ ነግሮናል። እኔ እንዴ አጸደ የምትገባበት ቀዳዳ ጠፍቷታል። እንግዲህ ሀብልም ደግሞ ወደ ቤት ተመልሷለች። ቢንያምም እንግዲህ አደራ እህቴን የሚል ደብዳቤም ጽፎለታል። እዝራም እንግዲህ በደስታ ሀብልን ተቀብሏታል። እንግዲህ እስር ቤት ፍቅርን ሰጥቶናል፣ ቀለበታችን ቢወጣም እንግዲህ እንደገና ሊጋቡ ወደ ቤት ይዟት መጥቷል ማለት ነው። እጅግ በጣም ደስ ነው የሚለው። እንግዲህ አጸደ ደግሞ ሌላ ሀሳብም ይዟ መጥታለች። ምህረትን አክሲዮንሽን እንዳለ ስጭኝና እስር ቤት እንዳትገቢ አረግሻለሁ። እኔ እንግዲህ እስክንድር የራሴን ነገር ይሰጠኛል ብዬ አስቤ ነበር። ሆኖም እንግዲህ እሱ እንኳን ተቀይሮብኛል። እኔ እንደዚህ ዋጋ የምከፍለው አንቺስ ብትቀየርብኝ በማለትም ትገኛለች። ሆኖም እንግዲህ የሀብል እናትም ሰፍ ብላ እንግዲህ የሰው ልጅ አቅፋ እያለቀሰች ትገኛለች። ሆኖም እንግዲህ አጸደ ሁሉ ነገር ግራ ገብቷት ትገኛለች። መነንም እንግዲህ ተሳካልኝ እያለች ነው። ሆኖም አብላውን ከእስር ቤት ወጥቷለች። እንግዲህ በባለፈው ክፍል ላይ ወደ ቢንያም እህት ወደ ሆስፒታል ሄዶ ነበረ። ኩኩሻ ወስደው እንግዲህ አጸደ ቀርሟ ከዛ ከሐኪም ቤት በማውጣቷ በጣም ተናዶ ነበረ እዝራ። ያለቀው ክፍሉ በፍጹምማ ሀብልን ከዛ ከእስር ቤት ሳላወጣት አልተኛም እያለ ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ እሱም ግራ ገብቶት ወደ ቤት ሲመጣ አባቱ እስክንድር ምን ሆነሃል ዛሬ ብሎ ሲለውም አባዬ ለሄድኩበት አልተሳካልኝም። እኔ እንደሄድኩኝ ቀድሞ ማን እንደነገራቸው ባላቅም ግን ካለችበት ሐኪም ቤት ወደ ሌላ ሐኪም ቤት አስተላልፈዋታል። ስለዚህ ሀብልን ከእስር ቤት ላወጣት አልቻልኩም ብሎ ይለዋል። በዚህንም ሰዓት አጸደ ትሰማና እጅግ ትደነግጣለች። እሷም ከደነገጠች በኋላ ምንድነው እሱ ብላ ስትለውም ምንም አንቺ ወደ ውስጥ ግቢ ምን ፈልገሽ ነው ብሎ ይላታል። እሱም እንደዛ በሚላት ሰዓት ምንድነው እሱ የምን ሐኪም ቤት ነው የምን ቢንያም ነው ብላ ስትልም አንቺ ስለዚህ የሚያገባሽ ነገር የለም፣ እኔና እዝራ የምናወራው ነገር አለ፣ ስለዚህ አሁን ወደ ውስጥ ግቢ ብሎ ይላታል። እሷም እራት ላቀርብላችሁ ነው፣ መቼም የዚህ ቤት ሰራተኛ አድርጋችሁኝ የለ እራት እንድትበሉ ላቀርብላችሁ ፈልጌ ነው ብላ ትላለች። አሁን አንበላም እኛም ብቻ ተይንና አንቺ ወደ ውስጥ ግቢ በማለትም እስክንድር ይመልስላታል። እሷም አረ መብላት አለባችሁ አሁን መብላት አለባችሁ ብላ ስትልም እዝራም እንዴት ነው አባቴን የምታጨናንቂው? አልበላም ማለሽ በቃ ሂጂ ብሎ ይላታል። እሷም ምንድነው ነገሩን ንገሩኝ ብላ ስትልም አንቺ እዚህ ጋር ምንም አገባሽም፣ አጸደ ወደ ውስጥ ግቢ ብዬሻለው፣ ግቢ እኛ ሁለታችን የምናወራው ነገር አለ በማለትም እንግዲህ ሲናገር አሁን ምንም የምናወራው ነገር የለም እንዴት አንቺ ዞር በይ ብሎ ይላታል። አንቺ ምንም አገባሽም በማለትም ቢላት እሷ እንግዲህ ከዛ ጋር ልትሄድ ስላልቻለች እዝራ ምን ነው አባቴ ምን ልታበዩ ፈልገሽ ነው ብሎ ይላታል። ጭራሽ ወንድሜን ትመርዘውና ትገላለች ብለ አስበ ነው ወይ ምን ልትለኝ ፈልገ ነው በማለትም እንግዲህ እዝራን ትናገረዋለች።
እሷም እንግዲህ እዝራን በምትናገረው ሰዓት እባክሽን ከዚህ ሂጂ ብሎ ይላታል። እንዴት ወንድምሽን ልትመርዥ ነው ይለኛል። አንተ የእሱ የተናገረኝን ቃል ሰምተከዋል ወይ? ልብ ብለ ሰምተሃል ወይ ብላ ትለዋለች እስክንድርን። አሁን አንቺ ከዚህ ሂጂ እንጂ የተባልሽው ሌላ ነገር ማን ጠየቀሽ ብሎ ይላታል። እንዴ ወንድሜን እኮ አባቴ ወንድሜን ልትመርዥ ነው እያለኝ እኮ ነው። እኔ እንዴት አንተን ወንድሜን እመርዝሃለሁ እያለች እንግዲህ ነገሩን ልታጋግል ብትልም ሆኖም እስክንድር አልሰማትም። ሂጂልኝ ይላታል። እሷም እንግዲህ ከሄደች በኋላ ቢኒያም እንግዲህ ሁሉንም ነገር እንደሚናገርና በእህቱ እንዳስፈራሩት ያው ታውቃለህ፣ አጸደና ምህረት ናቸው እሷን የገደሏት እንጂ መቼም ሀብል ምንም ነገር አላደረገችም። እቺን ንጹህ ልጅ ከዛ ከእስር ቤት ማውጣት እፈልጋለሁ ይለዋል። እስክንድርም አንተ የነገርከኝን እንዳለ ለመርማሪው ነግሬዋለሁ። ስለዚህ የእሷ መፈታት ትልቅ እድል አለው። ስለዚህ ትፈታለች ብሎኛል ብሎ ይለዋል። ስለዚህ ያንን ቢንያምን ባገኝና ልጁን እህቱን ባሳክምለት ኖሮ ሀብልም በነጻ ትወጣ ነበረ ብሎ ይለዋል። ሆኖም እንግዲህ እስክንድር አሁን ምንም ነገር አያሳስብህም፣ እንደምትፈታ መርማሪው ስለነገረኝ ትወጣለች ብሎ ይለዋል። እሱም እንግዲህ የቻልኩትን ነገር አድርጌ መቼም እዛ እስር ቤት እቺ ምስኪን ልጅ አልተዋትም፣ አወጣታለሁ በማለትም ይናገራል። ሆኖም እንግዲህ እስክንድርም ምንም ነገር አታስብ፣ ከእስር ቤት ትወጣለች በማለት ያበረታዋል። እንግዲህ አሁንም አጸደ ምንም አይነት አማራጭ ስለሌላት ሁሉንም ንብረት ለመውረስ ነው ይሄንን ነገር ሁሉ እያደረገች ያለችው። እንግዲህ ይሄንንም ትሰማና ወደ ምህረት ጋር ትሄዳለች። በይ ሻንጣሽን አዘጋጂ ወደ እስር ቤት ለመግባት ትላታለች። የምን ሻንጣ ነው የማዘጋጀው ብላ ስትላትም አሁን እንግዲህ ሀብል ከእስር ቤት ልትወጣ ነው፣ አንቺም ደግሞ እስር ቤት ልትገቢ ተዘጋጂ ብላ ትላታለች። እንዴት የሰው ነፍስ አጥፍታ እሷ ከእስር ቤት ልትወጣ ትችላለች ብላ ስትላት ራስሽ እንደገደልሻት እኮ እንዳትረሺ፣ ስለዚህ መርማሪዎቹ የሆነ ነገር ደርሰውበታል፣ ረሳሽ እንዴ? ራስሽ እኮ ነው የገደልሻት በማለትም እንግዲህ ታስታውሳታለች። ሆኖም እንግዲህ ምህረትም ካዳ ምንድን ነው እሱ ምን እንዳደርግ ነው የምትነግሪኝ? እባክሽን አክስቴ እዛ እስር ቤት ደግሜ እንዳልገባ አንቺ ሁሉንም ነገር አስቁሚ ትላታለች። እኔ ሁሉንም ነገር አስቆማለሁ፣ ግን አንድ ነገር እንድታደርጊ እፈልጋለሁ። አሁን ደግሞ እንግዲህ ሀብል ከእስር ቤት ስትመጣ ሁለቱን አንድ ላይ አንችላቸውም። ሁለቱ አንድ ላይ ሆኑ ማለት የኛ ነገር አበቃለት። ስለዚህ አሁን ደግሞ ከዚህ ወዴት ነው የምናደርጋቸው? ከአጠገባችን የሚያርቅ ነገር ማድረግ አለብን። ገብቶሻል? ዛሬ ወንድሜ ፊት ምን እንዳለኝ ዛሬ እንደዚህ ያለኝ እንግዲህ ሁለቱ አንድ ላይ ሲመጡ ምን እንደሚያደርጉን አስቢ ብላ ትላታለች። ምን አለሽ ብላ ስትላትም ወንድሜ ፊት ያለኝን ብሰሚ ኖሮ እዝራ ምን እንዳለኝ ብሰሚ ትላታለች። ምንድን ያለሽ ንገሪኛ ክስቴ ብላ ስትላትም ወንድሜን እንደምመርዘውና አባቴን ምን ነው ልትመርዡ ነው እንዴ አለኝ። ይሄ ቀላል ነገር አይደለም። ካዲያ ከዚህ ጋር አንድ ላይ ደግሞ ሀብል ስትጨመር እኛን ያጠፉናል ብላ ትላታለች። ስለዚህ አሁን እኔ ሁሉንም ነገር አስተካክላለሁ፣ ሁሉንም ነገር አደርጋለሁ። አንቺ ግን አንድ ነገር ማድረግ አለብሽ፣ ለእኔ ቃል መግባት አለብሽ ብላ ትላታለች። እሷም በዚህን ሰዓት ካዲያ እኔ ምን አጨናነቀኝ? ከዚህ ሁሉ ለምን የእናቴን ንብረት ተካፍዬ ከዚህ ቤት አልወጣም ብላ ትላታለች። እንዴት እንደዛ ታስቢያለሽ? እናትሽ ምን አላትና ነው? ሁሉም እኮ በእዝራና በእስክንድር ነው ያለው። ስለዚህ የትኛውን ሀብት ልትወስጂ ነው? እናትሽ ምንም ነገር የላትም ብላ ትላታለች። እንግዲህ እዚህ ጋር ምህረትም ግራ ይገባታል ማለት ነው። እሺ ካዲያ ምን አድርጊ ነው የምትይኝ? ምን እንዳደርግ ነው የምትፈልጊው ብላ ስትላት ሀብል እዚህ ቤት ተመለሰች ማለት ለእኛ አበቃለን እያለች እንግዲህ አበቃለን የሚለውን ቃል እየተጠቀመች እንግዲህ እዝራም ደግሞ እንዴት አድርጎ እንደሚያስፈታት እያሰበ እንግዲህ ወደ መርማሪው ጋር ይሄዳል። መርማሪው ጋም እንደሄደ ምን አዲስ ነገር አለ ብሎ ሲለውም አዲስ ነገር አለ፣ ስለዚህ ቢንያምም ቃሉን ቀይሯል ብሎ ይለዋል። በመጀመሪያ እንግዲህ
እዝራም ይደነግጣል ማለት ነው። እዝራ የደነገጠበት ምክንያት እንግዲህ ከእንደገና ደግሞ ቃሉን ቀይሮ ሀብል ናት ብሎ ያጠናከረ መስሎታል። እንግዲህ ቢኒያም ወደዚህ ሊመጣ አልቻለም፣ ግን በደብዳቤ አስቀምጦልሃል። ስለዚህ ይህንን ደብዳቤ ደግሞ ላንተ እንድሰጥ አጥብቆ ነግሮኛል። አሁን ላይ እንግዲህ ሀብል እንደምትፈታ ነው በማለትም ይነግረዋል። እሱም ደስ ብሎት እንግዲህ አጸደና ምህረት አስፈራርተውትና በእህቱ የተነሳ እንጂ እሱ በፍጹም ይሄንን ነገር አላደረገም። እህትየውን እንግዲህ ሐኪም ቤት ልጠይቃት ሄጄ ነበር፣ ግን ቀድመው ከኔ ፊት አስወጥተዋታል ብሎ ለመርማሪውም ያለውን ነገር ይነግረዋል። መርማሪውም እንግዲህ ይሄንን ደብዳቤ ያዘው፣ ይሄንን ደብዳቤ አንብብ ሲለው ደብዳቤውንም እንግዲህ ሲያነብ እዝራ አሁን እኔ ሁሉንም ነገር እናዘዛለሁ። ለእህቴ እያደረክ ያለውን ነገር ሁሉ አውቅ ያለውኝ። ስለዚህ እህቴ ላንተ አደራ እሰጥሃለሁ። እኔ ህሌናዬ አላስተኛም ብሎኛል። ስለዚህ አሁን እኔ ሁሉንም ነገር እናዘዝና ሀብል ከእስር ቤት ትፈታለች። ሀብል ምንም ያደረገችው ነገር የለም። የእናንተ ፍቅርስ ያስቀናል። ኩኩሻም በማታውቀው ነገር ከኔ ተለይቷለች። ሆኖም እንግዲህ ለእህቴ ብዬ ያደረግኩትን ሁሉ አሁን እኔ እናዘዛለሁ በማለትም እንግዲህ አጸደና ምህረት እንዳስፈራሩት ይናገራል ደብዳቤው ላይ። ይህንን ነገር ካላደረግኩኝ እህቴን እንደማጣትና እህቴን ደግሞ እነሱ እንደሚያሳክሟት ቃል ሲገቡልኝ እንግዲህ ምህረትን አስወጥቼ አሁን ደግሞ አንተን እስር ቤት ግባ ብለውኝ እኔ እስር ቤት ገብቼ እንግዲህ ሀብል እስር ቤት እንድትገባ እንጂ ሀብል ምንም ያደረገችው ነገር የለም። ግን አደራ እህቴን ጠብቅልኝ፣ እህቴን ምንም ነገር እንዳያደርጉብኝ፣ እህቴን እወዳታለሁ፣ እህቴን ከነዚህ ሰዎች ጠብቅልኝ በማለት እንግዲህ ይናዘዝና ደብዳቤውን ይጽፍለታል። ሆኖም እንግዲህ ፊት ለፊት መቅረብ ስላልፈለገ ያንን ደብዳቤ እስክንድር ማን ነው እዝራም ያነባዋል። እዝራም እንግዲህ ካነበበው በኋላ ያዝናል እንጂ ያው ይሄንን ነገር እነሱ ተጠራጥረዋል። ለምን ቢላውንም ከቤት ወስደው የሀብልን አሻራ እንዲሆን አድርገው። ሆኖም እንግዲህ ምህረት ራሱ እዚህ ጋር ምንም የገደለችው ምንም ያጠፋችው ምንም ያስገደለችው ነገር የለም። ይሄ ሁሉ ሴራ እንግዲህ እያጸደ ነው። አጸደ እንግዲህ ሁሉንም ነገር የወንድሟን ንብረት ለመውረስ እንግዲህ ቤተሰቦቿ በመጀመሪያ ላይ እንግዲህ እየበደሏትና እሷ ገንዘብን ስለምታጠፋ ሙሉ ኃላፊነቱን እንግዲህ ለእስክንድር ስለሰጡ ያንን ነገር እንግዲህ በመጀመሪያ እንኳን የተሰጣትን እሷ በመጠጥ በተለያየ ነገር ገንዘቦቿን ከጨረሰች በኋላ አሁን ላይ ግን እንግዲህ እነሱን በምን በኩል ገንዘቡን ወስዳለው እንግዲህ እያለች እየለፋች ስለነበረ ይህንን ነገር ያደረገችውና እንግዲህ ራሷ ገሏ ነው። አሁን እንግዲህ በምህረት ያሳበበችው ደግሞ ነገሮች ቶሎ እንዳይጋለጡባት ሀብልም ደግሞ እዛ ቤት ካለ ነገሮቹ ሁሉ ስለሚነቃባት ነው ይሄንን ነገር አድርጓ አስባ አቅዷ ቢላውንም ወስዳ እንግዲህ በሷ ያደረገችው። ሆኖም እንግዲህ ምህረት ደግሞ አጸደ ለሷ ብላ ይመስላታል። እሱ ግን አልገባትም ማለት ነው። ልጅቷንም እንግዲህ ከቤተሰቧ ከአባቷም እያቆራረጣቻት ነው ማለት ነው። ሆኖም እንግዲህ እሷም እንደዛ ብትላትም ምንም ነገር ብታደርግ ዛሬ ላይ ሀብል ከእስር ቤት ወጥቷለች ማለት ነው። ሀብልን እንግዲህ እስክንድር በጣም እየጠበቃት ነው ያለው። እዝራም እንግዲህ አበባውን ገዝቶ መኪናውን ይዞ እየጠበቃት እንግዲህ መጥቷ በደስ በሚል ሁኔታ ተቀብሏት ፍቅሩንም ገልጾላት እንደሚያፈቅራትም ነግሯታል ማለት ነው። እሷም እንደምታፈቅረውና እንደምትወደው ለዚህም ቃላት ደግሞ አመሰግናለሁ ከማለት ምንም አይነት ቃል እንደሌላትና በጣም እንደምትወደው ትነግረዋለች። ሆኖም እንግዲህ እስር ቤትም ደግሞ የእሱን ኮት ለብሳ ባለችበት ያን ኮቱ ያምርብሻል እያላት እንግዲህ እዛው እስር ቤት እየሳቁና እየተጨዋወቱ በፍቅር አይንም እያያት ነበር። ሆኖም ዛሬ ላይ እንግዲህ በእጁ ገብታለች። የሀብል እናትም እንግዲህ
መነንም እንግዲህ ኩኩሻን እያለማመደቻት ነበረ። ሆኖም እንግዲህ የሀብል እናት እመጣለሁ እንዳለች ትመጣና መነንን ታገኛታለች። እሷንም እንግዲህ ካገኘቻት በኋላ እንዴት ናት ልጄ እያለች እንግዲህ ጠይቃታለች። ጋቲዮስ ነው አልቤርጎ ነው የሚባለው፣ እዛ እንዴት ነው ተመቸሽ ወይ ብላ ትላታለች። አዎ ተመችቶኛል፣ እቤቴም እኮ አሪፍ ነበር፣ አንቺን ደስ እንዲልሽ እንጂ ብላታለች። አዎ እኔም ደስ እንዲለኝ ነው፣ አንቺ ደስተኛ ከሆንሽ እያለች እንግዲህ ታበረታታታለች ማለት ነው። ሆኖም እንግዲህ ያንን ነገር እንደምትናገረውም እሷም ደስተኛ እንደሆነች እና ግን ልጄን መቼ ነው የማገኛት? ልጄ ናፍቃኛለች ብላ ትላታለች። እሷም እንግዲህ ለሀብል የምገባው እኔ ሳልሆን አንቺ ነሽ፣ አንቺ ከእናት በላይ ሆነሽ ነው ያሳደግሻት። ሆኖም ግን በጣም ናፍቃኛለች፣ መቼ ታሳይኛለሽ እያለቻት እሷም አሳይሻለው ችግር የለውም ትላታለች። ሆኖም እንግዲህ አንድ ነገር ልጠይቅሽ ነበር፣ በጣም ይቅርታ አድርጊልኝ። ይሄንን ልልሽ ግን እንዴት አድርጌ ካፌ እንደማወጣው ከብዶኛል እያለች እንግዲህ እያለቀሰች ትቆያለች። እንዴት እንደምነግርሽ እንንጃ፣ እንዴት እንደምትረጅኝ እንንጃ ብላ ትላታለች። እንግዲህ መነንም በዚህን ሰዓት ምንድን ነው ብቻ ልጄን ስጭኝ ልትኝ እንዳይሆን፣ ልጄ ሀብል ማለት ለእኔ የአይኔ ብሌን ናት። እንዴት ሰስቼና እንዴት ዋጋ ከፍዬ እንዳሳደግኳት እኔ ነኝ የማውቀው፣ ምን ያህል ዋጋ ከፍዬና ለሷ እንዴት ሆኜ እንዳሳደግኩ እያለች እንግዲህ ትነግራታለች። ሆኖም እንግዲህ አውቃለሁ ይህንን ቃላት እኔ ምን ብዬ እንደማወጣ፣ የአራት ቀን ሕፃን ትቼ ሄጄ አሁን ይህንን ቃል ላንቺ ስናገር ለእኔ ከብዶኛል ብላ ትላታለች። እንደምንም ብላ እንግዲህ ለስንት ደቂቃ ሙሉ ቆይታ ልጄን እንድሰጭኝ ይፈልጋለሁ፣ ወደ ሌላ ነገር ሳትወስጂው ልጄ ስለናፈቀች ልጄን እንድሰጭኝ ይፈልጋለሁ፣ ሌላውን ነገር ሁሉ እኔ አደርጋለሁ፣ ለልጄ ስል ደግሞ የማልከፍለው መስዋዕት የለኝም፣ እስከ ዛሬ አልከፈልኩላትም፣ ከዚህም በኋላ ግን የማልከፍልላት መስዋዕት የለም በማለትም ትናገራታለች። እሷም እንግዲህ እንደዛ በምትላትም ሰዓት ታዲያ እሺ ምንድን ነው እሱ በማለትም ስትናገራት፣ አሁን እንዴት ልጄን ስጪኝ ትይኛለሽ? እኔም ማናለኝ? እሷ እኮ ማለት ለእኔ የአይኔ ብሌን ናት እያለችም መነን ሰርቶልሻል። አሁንማ በቃ ተመቸሽ። እንደዚህ ከሆነ ትክክል ነው። ክትክት ብዬ ብስቅ ኖሮ ደስ ባለኝ ነበር፣ ግን ደግሞ እዚህ ጋር ራሴን ማስነቃት የለብኝም። ስለዚህ ሁሉ ነገር ተሳክቶልኛል። ልጅሽ እስር ቤት እየማቀቀች መሆኑን ብታቂ እያለች እንግዲህ በውስጧ እያስካካችባትና እየሳቀችባት ደግሞም አውቃ ኮስተር እያለች እንግዲህ ስራው በደንብ ተዋቶልኛል። ስለዚህ የሰው ልጅ ታቅፊያለሽ፣ ልጅሽ እስር ቤት ትማቅቃለች እያለች ትገኛለች ማለት ነው። ሆኖም እንግዲህ የሀብል እናት እሷ ምንም ነገር ይሁን እኔ መስዋዕት ከፍላለሁ፣ አንቺ የምትይኝን ነገር ሁሉ አደርጋለሁ እያለቻት ፎቶውን አሳይኝ ብላ ትላታለች። ፎቶውንም ታሳያታለች። እሷም ስፍስፍ ብላ እንግዲህ ወይኔ ልጄ እያለች እያየቻት በይ ነገጋት ይህ ጋቲዮስ የሚሉት ነገር አይገባኝም፣ እንግዲህ ሆቴል እንገናኛለን ብላ ትላታለች። እሷም እንግዲህ እንደዛ በምትላት ሰዓት እሺ በቃ በማለት እንግዲህ ይለያያሉ። ሆኖም እንግዲህ ከተለያዩ በኋላ ኩኩሻንም ለምንድን ነው እየቆየሽው ብላ ስትላት፣ ታውቂያለሽ አይደል እንዴ አዙዬ ፎቅ እንትን የለም እኮ ፍራንክ የለም ብላ ትላታለች። ከዛን እንግዲህ ይሄንን ቋንቋሽን ተይ አላልኩሽም ወይ? አሁንም ተለማምደሽ አልጨረሽም ወይ ብላ ትላታለች። እሷም ምንም ችግር የለውም አሁን የቀሚስ አምሮብኛል ወይስ አላማረብኝም ብላ ስትላትም ይሄንን ባክሽ ምን የምትሆን ቋንቋሽን ተይና አሁን ተዘጋጂ በማለት ትላታለች። እሷም ምንም ችግር የለውም እኔ እዘጋጃለሁ። ስለዚህ ሌላ ቀሚስ የለሽም ወይ? ሌላ ለምንድን ነው ማትቀይሪው? ደግሞ ታውቂያለሽ ሀብል ቁጥብ ናት ብላ ትላታለች። አንቺ ኩኩሻ ለምንድን ነው የማትዘጋጁ ካለቻት በኋላ ሀብል ትላታለች። በኋላ ደግሞ ኩኩሻ ብለሽኝ እዛ እንዳትዋረጂ ራሴ ስትላትም
እንግዲህ ኩኩሻ ብያታለሁ የቤት ስሟ፣ ስለዚህ ምንም ችግር የለውም ብላ ትላታለች። ምን አለ የቤተ ክርስቲያን ልጅ ባታደርጊ ኖሮ በኋላ ደግሞ እዛ ሄጄ እንዳልቀበጃጀር ያለውን ነገር ንገሪኝ፣ ምንድን ነው የማወራው ነገር ትላታለች። እሷም ምን የምታወሪው ነገር እስካሁን ድረስ አታውቂውም እንዴ ብላ ስትላትም እንዴት ምን እንድላት ነው የምትፈልጊው? እሺ እማዬ ብዬ አቀፍኳት። ከዛስ ምንድን ነው የማወራው? እንደናፈቀችሽ እና እንደሚደነግጥ ሰው ትሆኛለሽ ብላ ትላታለች። እንግዲህ ትወናውን ታስለምዳታለች። እሷም ቀሚሱን ተበድሯ ነው እንግዲህ የለበሰችው፣ ቀሚሱን አልገዛችም። እንግዲህ ሚሊዮኗ እናትሽ ልትመጣ ነው ተዘጋጂ እያለቻት፣ ሆኖም እንግዲህ ስንቀበላት እንዴት ነው የምናደርገው እያሉ እንግዲህ ሁለቱ እየተከራከሩ፣ ሆኖም እንግዲህ መነን አሁን እሷን ስታይ ታቅፊያታለች፣ ስሚያታለች። ለምን እንደዚህ አናደርግም ብላ ትላለች ኩኩሻ። ድራማው እንዲደምቅ ለምን አናደርግም በማለትም ስትል ማለት ብላ ስትላትም ልክ እሷ አይቼ ሰላም ካልኳት በኋላ ከእንደገና እንግዲህ እኔ ራሴን እስታለሁ ብላ ትላታለች። ከዛን እንደውም በደንብ ታምነናለች በማለት እንግዲህ ትወናቸውን ይዘጋጃሉ። እንግዲህ መነንም በዚህ ነገር ተስማምቻለሁ፣ ይሄ በጣም ጥሩ ሀሳብ ነው፣ ስለዚህ ራስሽን ትስቻለሽ፣ የበለጠ አመነችም ማለት ነው ብላ ትላትና በይኔ እንውጣ እንሄድ በማለት ትላታለች። ሆኖም እንግዲህ የሀብል እናት ደግሞ ጎዳናውን እያየች ሰዓቱ ሄደ፣ እኔ ነኝ የቸኮልኩት ወይ ሰዓቱ ሄዶ ነው እያለች እንግዲህ የእናት ነገር በጉጉት እየጠበቀች እንግዲህ ያን ጊዜ ጥላትን ብትሄድ ዛሬ ላይ ለማየት እጅግ ናፍቃና እጅግ ጓጉታ እየጠበቀቻት ትገኛለች ማለት ነው። ይሄ ድራማ እንደዚህ አይነት ድራማ ምን ላይ ተከስቷል? ከዚህም በፊት የድራማው ስም ጠፋብኝ እንጂ ቃና ድራማ እንደዚህ ሆኖ ነበር ማለት ነው። እንግዲህ የሰውን ልጅ የራሴ ልጅ ብለው እየተንከባከቡ ከዛን ደግሞ እዛው ቤት የራሷ ልጅ ሰራተኝነት ተቀጥሯ መጨረሻ ላይ የራሷን ዲኤንኤ ምርመራም ሲያስመረምሩ ከዛች ጸጉር ላይ ወስደው ምናምንና ይሄ እሱን ትዝ ብሎ የነበረ ግን የድራማው ስም ስለጠፋብኝ ዘለልኩት ማለት ነው። እና እንግዲህ እሷም ልጄ ናት ብላ ሰፍ ብላ እየጠበቀቻት ትመጣለች። እንዳያችሁት እንግዲህ ታቅፋትና ትስማትና ራሷን መቆጣጠር አቅቷት ስታለቅስ ራስሽን ጠብቂ እንጂ አታልቅሺ እያለቻት፣ ከዛን እንግዲህ ኩኩሻ ማናት እቺ ብላ ስትላትም መነንም እቺ ጓደኛዬ ናት ብላ ትላታለች። ጓደኛዬ ናት ብላ ስትላትም በይ ልንገራት በማለት ስትልም አይ እዚህ አይደለም የምትነግሪ፣ ምንድን ነው ንገሩኝ እስቲ እያለች እንግዲህ እየተጠቃቀሱ ያወራሉ። ሆኖም እንግዲህ እኔ አልችልም መደበቅ፣ እኔ ልንገራት በማለት እንግዲህ ትናገራለች። መነን ይኸው እቺ ወላጅ እናትሽ ናት ብላ ገና ስትነግራት እራሷን ትስታለች ማለት ነው። እንደተባባሉትም እንግዲህ ልጄን እያለች ውሃ ሰዎች እያለች እንግዲህ እየተጣራች እንዳያቻት ወደ ሐኪም ቤት ይወስዳታል። እንግዲህ ወደ ራሷ እንድትመለስ እንግዲህ እሷ እዛ ጋም አትንገሪያት እያለች ነበረ። እነሱ ስለተዘጋጁ እንግዲህ ነግሯታለች። ሆኖም እንግዲህ እሷ ልጄ ብላ ሰፍ ብላ ተቀብላታለች። አሁን እውነት ይዟት ከሄደች እንግዲህ እዚህ ጋር ኩኩሻ ራሷ በራሷ የምትናገር ይመስለኛል። ድርዬዎች ስለሆኑ እንግዲህ እውነት ከሰጠቻት ማለት ነው። እና ሁሉንም መስዋዕት እንደምትከፍልም ተናግሯለች። እና በጣም ይሄ ድራማ ወዴት እየሄደ ነው እንግዲህ መነን በዚህ አይነት ሁኔታ ተረካክበዋል ማለት ነው። ሆኖም አጸደ እንግዲህ ግራ ገብቷታል። ምህረትንም እንግዲህ አንድ አክሲዮንሽን ስጭኝና ከዛ እስር ቤት እንዳትገቢ አደርግሻለሁ ብላ ትላታለች። እሷም ጉቦ መሆኑ ነው ወይ ብሎ ስትላትም ምን ጉቦ ነው? በምን ዋስትና ይዛለው? ወንድሜ እንኳን የእናቴ ልጅ ከርቶኛል። ስለዚህ ምን ዋስትና አለኝ? ከወንድሜ አገኛለሁ ያልኩት ነገር ወንድሜ እንደምታይ እያገለለኝ ነው እና ስለዚህ በባዶ እጄ ከመሆን
ብላ ትላታለች። እሷም እንግዲህ ለተወሰነ ሰዓት ታመነታና እስር ቤት መግባት ትፈልጊያለሽ? እንደዛ ከሆነ እንግዲህ ሻንጣሽን አዘጋጅ እያለች እያስፈራረቻት እንግዲህ ምህረትም አክሲዮንን እንደምሰጣት ያለቻትን አንዷን አክሲዮን ልሰጣት ነው እንግዲህ እሷም ደግሞ እስክንድርና ማን ነበረ እዝራ ማወቅ የለባቸውም እንደዚሁ በሚስጥር ነው መሰጪኝ ብላ ትላታለች። እሷም እንግዲህ እንደዛ በምትላት ሰዓት አይ እኔ እንደዛ አልፈልግም፣ ስለዚህ እናቴ የሰጠችኝ ነው ምን አገባቸው ብላ ስትልም እናትሽ የሰጠችሽ ለእናትሽ ነው የምሰጪው መልሰሽ የኔ ቆንጆ ስወድሽ እያለቻት እንግዲህ እያበረታታቻት ትገኛለች። ሆኖም እሷም እንግዲህ ልሰጣት ትስማማለች እና አብረው እየሰሩ ይገኛሉ ማለት ነው። እንግዲህ አሁን ደግሞ መርማሪው ሁሉንም ነገር እሷ እንዳደረገች ቢንያምም ደግሞ እሷን እንደማይፈልጋት እንደተናዘዘና ቃሉን እንደቀየረ ነግሯታል። እሷም በፍጹም እኔ ይሄንን ነገር አላደረኩም፣ እኔ እህቱን ላሳክምለት ባልኩት ምላሼ ይሆናል እንዴ እያለች እንግዲህ ነው ያለችው። እስር ቤት ትገባ ይሆን አትገባም የሚለውን ኮሜንት ላይ አስቀምጡት ማለት ነው። የሀብል መመለስ ደግሞ እጅግ በጣም ነው የሚያስደስተው። እንግዲህ እስክንድርም ሳሎኑ ላይ ጎብረር እያለ ሰዓት እያየ እዝራ ልጄ ሀብልን ሊያመጣት አልነበር ወይ የሄደው? ሰዓት ሄደ እያለ እንግዲህ 10 ሰዓቱን እያየ ምን ሆኖ ነው ልጄ እያለ እየተጨነቀ ደስ ብሎት ይመጣል። እሱም እንግዲህ እንዳያችሁት አቅፎ በጣም ደስ ብሎኛል ብሎ እንግዲህ እሱንም ያቅፈውና ኮራውብ፣ አሁን ገና ኮራኸኝ ኮራውብ፣ በጣም ደስ ብሎኛል ይለዋል። እሱም እንግዲህ እንደዛ በሚለው ሰዓት አይ እንደዛ ስለተደሰትክ ደስ ብሎኛል፣ ምራትን ወደ ቤት ስለመለስኩልህ ነው እንዴ? አይ እሱ ብቻ ሳይሆንም ፍቅራችሁ ስለተመለሰ ደግሞ እንደምትወዳት ተማምኜ ነበረ። ስለዚህ ቀለበታችን ወለቀ እንጂ እስር ቤት ደግሞ አስተሳሰረን ብሎ ይለዋል። እንግዲህ እስክንድርም እየሳቀ እየተጫወቱ ባንተ ኮርቻለሁ እያለ እያሞገሰው እያለ ምህረት ትመጣለች። እሷም እንግዲህ ከመጣች በኋላ እሺ ውሸተኛዋ ያልተወደደችዋ ሙሽራ እንዴት መጣሽ ብላ ትላታለች። እኔን አሳልፈ ለመስጠት እሷን አመጣ እያለች እንግዲህ እየተናገረችው አንቺ ምን እያልሽ ነው? አፍሽን ያዢ ብሎ እንግዲህ ይናገራታል እስክንድር። እሷም ምንም አፏን እንደማትይዝ ምንም ነገር እንደማትናገር እና እኔ እህት አይደለውም ወይ? እንዴት እህትን አሳልፈ አንድ ቀን እንኳን ወንድም ሆነኸኝ አታውቅም? እያለች እንግዲህ አላግባቢ ቃላቶችን ስትናገር እስክንድር ምን እየሆንሽ ነው ያለሽው? ዝም በይ፣ እኔን እስር ቤት አስገብተ ሙሉ ንብረቱን ለመውረስ ፈልገ ነው፣ እናቴ ብቻ የሰጠችኝ ንብረት ነው ያለው ብላ ስትልም ከዛን እንግዲህ እናቴን ስጠራ ትናደዳለ አይደለ? እናቴ ለምን እንደማትወድ ታውቃለህ? እያለች እንግዲህ ትናገራለች። እስክንድርም እጅግ በጣም ይናደዳል። እዝራም ተዋት፣ እነሱ ሴራቸው ስላልተሳካላቸው የሚያደርጉት ነገር ግራ ስለገባቸው ነው እንደዚህ የሚሆኑት፣ አንቺ አፍሽን ያዢ ይላታል። እንግዲህ እሱም በግድ ገፍትሮ ሊያወጣ ሲል እኔ አንዳችሁንም አልወዳችሁም ብላ ትላለች። ልጄ እንዳንጣላ እረፊ ብሎ ይላታል እስክንድር። በሚላትም ሰዓት እኔ እናንተ እኮ ከተጣላን ቆይተናል፣ ስለዚህ ምንም ችግር የለውም በማለት እንግዲህ እየተናገረች ሆኖም እንግዲህ ከእስር ቤት ብትመጣም እንደዛ እየተንጨራጨረች አልወዳችሁም እያለች እንግዲህ እስክንድር ስቦ ወደ ውስጥ አስገብቷታል። ክፍሉ እንግዲህ በዚህ አይነት ተጠናቋል። እናንተ ደግሞ ያላችሁን ሀሳብ ኮሜንት ላይ በማስቀመጥ ቆይታችሁን ማድረግ ትችላላችሁ። እንግዲህ አሁን ምህረት ናት እስር ቤት የምትገባው ወይስ
አጸደ ናት የምትገባው የሚለውን እንግዲህ ግምታችሁን ኮሜንት ላይ አስቀምጡ። እንግዲህ ኩኩሻ ይነቃባት ይሆን ወይስ እንደዚሁ እንዳስመሰለች ትነቃና በዛው ትቀጥል ይሆን? ቋንቋው ይምታታባት ይሆንና ውሸታቸው ሊጋለጽባቸው ይችልና ወይን ወደ ዲኤንኤ ምርመራ ሊሄዱ ይችላሉ። እንዴት ነው? ግምታችሁን ኮሜንት ላይ አስቀምጡ ማለት ነው። በጉጉት እጠብቃለሁ። ለዚህ ቤት ደግሞ አዲስ የሆናችሁ ሁላችሁ እንኳን ደህና መጣችሁ፣ ዌልካም ብያችኋለሁ። እንግዲህ ነባሮችም ደግሞ እንኳን ደህና ቆያችሁኝ። እኔ ውድ እህታችሁ ሴና ነኝ ማለት ነው። እንድታበረታቱኝ ሁል ጊዜ በትትና ነው የምጠይቃችሁ። ሆኖም ከጎኔ ስለሆናችሁና የማቀርብላችሁን ሁሉ በትዕግስት እየተከታተላችሁ ስለሆነ ከልብ አመሰግናለሁ። መልካም ሁሉ ተመኘውላችሁ።